አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ይብዛ። አህለን ወሰህለን። እንኳን ወደ እሙሟዝ ዩቲዩብ ቻናል በሰላም መጣችሁ። እና ጠለብ ያላችሁ እህቶች ማለት ነው። በዚህን ዘመን በፊት ሰዓት ነጻነት አለ፣ ብሩም ብዙ ነው። እጃዛ ቤት ራሱ ስርዓት ባለው መንገድ ነው። በፊት ደስ የሚል ሁኔታ ላይ ነበር። ሳውዲ አረቢያ ኢጃዛም ደስ ይል ነበር። ሁሉም ነገር ደስ የሚል ነገር ነበረው ማለት ነው። አሁን ላይ ግን ሰውና ሰውም ተጨካክኗል ሲጀመር ማለት ነው። ኢጃዛም አያስፈልግም። ስራ ያላችሁ እህቶች ባገኛችሁ ዝም ብላችሁ ስራችሁን ስሩ። ሀገራችንንም አላህ ሰላም ያድርግልን። እና እኔ አሁን ዛሬ ላስተላልፍ የመጣሁት መልእክት ምንድን ነው? ጠለብ ላላችሁ እህቶች ነው ማለት ነው። ጠለብ ያላችሁ እህቶች አሁን ላይ ሳዑዲ አረቢያ ስራ የለም፣ ስራ ጠፍቷል። በየቤቱ ሁሉም ቁጭ ብሏል። እና ደግሞ ስራ ለምሳሌ ስራ እንኳን ቢኖር ራሱ እንደፊቱ ደሞዙ እንደፊቱ አይደለም። እዚህ ላይ የቤት ኪራይ አለ፣ የራሳችን የምንጠቀማቸው ሻምቦ፣ ቅባት ምናምን የሚባሉ ነገሮች አሉና ሰርታችሁ ለመለወጥ እስከመጣችሁ ድረስ ራሳችሁን ነክሳችሁ እንደምንም ብላችሁ በእርግጥ እንኳን አይደለም ጠለብ የሆናችሁት አይደለምና እኛ እንኳን ውጭ የምንሰራው አሁን ላይ አረቦቹ በጣም ተቀይረውብናል እና እንደ ድሮ አይደሉም። አሁን ላይ በጣም ወላሂ አላዚም ያሳዝናል። በየቦታው እንኳን አይደለም ስልክ ማውራት አይደለምና ስልካችንን ከእጃችን ሲያዩት ምን ያህል እንደሚያሰቃዩና ሁላችሁም የምታውቁ ጉዳይ ነው ማለት ነው። እና ጠለብ የሆናችሁ እህቶች አንደኛ ብትታመሙ ሙስጠሽፋ ራሱ በፓስፖርታችሁን በኢቃማችሁን መግባት ትችላላችሁ። ህጋዊ ናችሁ ማለት ነው። የሆነ ችግር ቢፈጠርባችሁ ለአምባሲ መደወል ትችላላችሁ፣ ለሹርጣ መደወል ትችላላችሁ። እንደኛ ውጭ የምንሰራ እህቶች ግን ማለት ነው ሀታ ደሞዛችንን ቢነግጡና አልቅሰን ወደ ቤታችንን እንጂ የምንሄደው ለሹርጣ መደወል አንችልም። ምክንያቱም ተይዘን መሄድ ስለማንፈልግ ማለት ነው። ስለዚህ ጠለብ ያላችሁ እህቶች አሁን ላይ ያኔ ጥሩ ጓደኛም እንዳለ ሁሉ መጥፎን ጓደኛም ስለሚኖር በጥሩ የሚመክራችሁን ማዳመጥ ይገባል ማለት ነው። እና አሁን ወጥታችሁ ስራም አታገኙም። ከዛ ላይ ደግሞ እንደምትመለከቱ በባለፈው የተከሰተውን አይታችኋል ማለት ነው። በእርግጥ ወንድ ልጅ ካልሳቁለት ወንድ ልጅ ደግሞ በነገራችን ላይ እንደዚህ በዚህ ጉዳይ ላይ ፊት ካልሰጡት ራሱ አይነካም ሴት ልጅ ፊቷም ወጨፎ ካረገችበት እውነቴን ነው የምላችሁ ወንድ ላይ አይቀርብም ለሴት ልጅ ማለት ነው። እና እሱ እንደተናገረው ምንድነው ተፈታተነችኝ፣ አዎ በፍቅር ለመንኳን ሰጠችኝ ነው እያላለሁ። አስተግፍሩላህ አልዓዚም። በፍቅርም ቢሆንም ሙስሊም የሆነ ሰው ክርስቲያኖችም ቢሆን በእምነታቸው አይፈቀድም፣ ዜና አይፈቀድም እንኳን በሙስሊም ማለት ነው። ስለዚህ ያውም ደግሞ መዲና ላይ ያውም ሳዑዲ አረቢያ ላይ ማለት ነው። በጣም ያሳዝናል። የመጨረሻው ዘመን ላይ ደርሰናል። እንግዲህ አስባችሁታል። ልጆቿ ሲያርጉ ቪዲዮውን ያውታል። ልጆቿ ሲያርጉ አባታቸው ላይ ሌላ እንደዚህ ያለ ነገር አውዚ ብላ እንኳን ባልና ልጅ እያለ አይደለም እና ወንድሜ አንገቱን ይደፋን በእኔ ምክንያት ብለን ማሰብ አለብን። ቤተሰብ የሚባል ነገር እኮ አለ። ለምሳሌ ቤተሰብ በእኛ ምክንያት አንገታቸውን ይደፋሉ። እናታችን ወልዳ አሳድጋ መከራውን አይታ ልጅ ታሳልፍልኛለች ብላ እየጠበቀኝ ከባል ላይ ውርደት አንድ ውርደት እኮ አይደለም ያዋረደቻቸው ማለት ነው። አሁን ላይ በባለፈው አሁን እየጨፈረ ነበር። ልጅቲቱ ልክ አመስለኝም። አሁን ላይ ቅንጭላቷ ተነክቷል መሰለኝ። በባለፈው አሁን እፍረትን ለእናንተ ትቻለሁ አላፍርም እፍረትን ለእናንተ ትቻለሁ። ስለዚህ የምትንጫጩ በአንድ ሙቀጫ ተልባ ቢንጫጫ በአንድ ሙቀጫ እኛ ምንንጫጫ ባንንጫጫ የተዋረደችው እሷ ቤተሰቦቿን ያዋረደችው እሷ እኛ ምን አገባን? እማታፍር ማለት ነው። አሁን ላይ ደግሞ አሸንፋችኋን ደስ ይባላችሁ። በህይወት ከቆየሁኝ በህይወት አለሁኝ፣ በህይወት ከሌለሁም ደግሞ ደስ ይባላችሁ አሸንፋችሁኛን እያለኝ ነው። ልጅቷ ጤነኛ አይመስለኝም ማለት ነው። አሚሯ ትክክል እያሰበ አይመስለኝም። በእርግጥ ሳዑዲ አረቢያ ልጅ ይዞ መቀመጥ እንኳን እንዲቃል አይደለም። በባል ላይ የተደቀለ ልጅ አይደለችም እና በሐላልም ተወልዶ አባትየው ባልተብየው ከጎን ካልሆነ አዎ ቅንጭላቴ ነካን እንኳን በዚህ ዘመን ስራ በጠፋበት ሰዓት ማለት ነው። ስለዚህ የሚያሳዝን ዘመን ላይ ደርሰናል እና እኔ እንደነገርኳችሁ ከመግቢያ ላይ ዛሬ የመጣሁት ጠለብ ላላችሁ እህቶች ነው። ውዶችዬ በእርግጥ ሊያንገላቷችሁ ይችላል፣ እንቅልፍ ሊያጠጉ ትችላላችሁ፣ ሰዓታችሁ ሊዛባባችሁ ይችላል። ነገር ግን ውጭ መጥታችሁ ከምትሰቃዩት አይበልጥም።
አንደኛ ደመወዛችሁን በስነ ስርዓት ታገኛላችሁ። ሁለተኛ ደግሞ ከእንደዚህ አይነት አደጋ ትጠበቃላችሁ። ከወጣችሁ ጓደኛ ታገኛላችሁ። ጥሩ ጓደኛም እንዳለ ሆኖ ሸይጧን የሚሆኑ ጓደኞች አሉ። ዚናን እንደ ሀለል አድርገው የያዙ ማለት ነው። ሁሉም በየቤቱ ኒቃብ ስለለበሰች አይደለም፣ ኒቃብ ለብሰው ነው ዚና ሊሰሩ የሚሄዱት ማለት ነው። ኒቃብ የለበሰው ሁሉ በእርግጥ እኔ ኒቃብስት እየተሳደብኩ አይደለም፣ ወይም ደግሞ ኒቃብስት ዚነኛ ናቸው እያልኩ ሳይሆን ሁሉም አንድ አይደለም እያልኩ ነው ማለት ነው። ስለዚህ ጠለብ ያላችሁ እህቶች አድባችሁ ስራችሁን ሰርታችሁ ህጋዊ ሆናችሁ ብትታመሙ ሙስተሽፋ መከዱት በህጋዊ ነውና ወደ ሀገራችሁ ህልማችሁን አስተካክላችሁ ትሄዳላችሁ። ጠንክራችሁ ስሩ፣ አትጥፉ። ምክንያቱም ከመጥፋት እንዳያችሁት በባለፈው ከለቀኩ ቪዲዮ በእርግጥ ልጅቲቱ አሳዝናኛለኝም አስጠልታኛለኝም። አሁን ላይቭ ላይ ገብታ ምን መሰላችሁ ማለት ነው የልጅቲቱ በሀገሯም ይበይን ያኔ የሆነ ሰው እኮ ማለት ነው ጥሩ ሰውና መጥፎ ሰው ባለጌ ሰውና አደብተኛ ሰው ይለያችኋል። ልጅቷ አንድ የገመትኳት በእርግጥ መፍረድ ቀላል ነው፣ በሰው ላይ መፍረድ ቀላል ነው። ግን ቢሆንም ግን እኔ እንዳየኋትና እንደተረዳኋት ልጅቷ በጣም ባለጌ ናት። ያኔ ባለጌ ናት አባባሌ ምንድነው? ጥጋቡ ቤት ገብታ ግቢ ግቢ ብለዋት ጥጋቡ ቤት ገባይ ቁጥር ጣፊ ተባለ ጣፈይ። ከዛ በባልሽ ላይ ነው ወይስ ያለ ባል ነው የወለድሽው ብሎ ሲጠይቃት ማለት ነው ምን ብትል ጥሩ ነው? አይ ያለ ባል ነው የወለድኩት። ባልሽ የት ነው ሲላት ባል የለኝም ያለ ባል ነው የወለድኩት። ምን ይበላት? አንድ እንደ ወንድም ማለት በነገራችን ላይ ጥጋቡ በጣም ጥሩ ላይ ነው እና እኔ ሶሻል ሚዲያ ነው የማውቀው። ሲሳደብም ሆነ ሰውን ሲያሰቃይ ምናምን አላይም። ልክ ቤተሰብ የቤተሰባዊ ወሬ ምናምን ነው የሚያወራው እና ደስ የሚል ልጅ ነው። እና ከዛ እንደዛ ሲላት እና ያለባል የወለድሽውን ነው እንዴ ብሎ ተቆጣት። ሲቆጣት ሊፍት ብላ ወጣችና አንተ ምን አባክ አንተ ደንቆሮ ብላ ተሳደበች ማለት ነው። ከዛ እኔ ነኝ ደንቆሮ የቱ አንቺ ነሽ ስርዓት ይኖርሽ ብሎ ሲላት ማለት ነው በሞትም አንተ ቤት አልገባም ሁለተኛ ላይ ግቢ ግቢ ብለው ተለምና ነው እንግዲህ እንትን ያለው። ከዛ ደፍሮኝ ነው የወለድኩት ደፍሮኝ ነው ምናምን እያለኝ ከዛ መጨረሻ ላይ ምን ብትል ጥሩ ነው? ባል ትዳር የሚባል ነገር አለኝ፣ ባል አለኝ፣ የኢትዮጵያ ልጅ አለኝ። እማታፈር ሱብሃንአላህ። ወላሂ በእርግጥ ሴት ልጅ ነኝ እኔ በሴት ልጅ መፍረድ አልችልም፣ በጣም ከባድ ነው። ቢሆንም ደግሞ እንደምንም እንግዲህ አንድ ነገር ይሄ ነገር ተፈጥሯል። ሀቸገረኝም ልጄን አንጠልጥዬ ኢትዮጵያ ገባታለሁ እንጂ እንደዚህ በሶሻል ሚዲያ ጥሩ እንደሰራሁኝ ዝና እንደሰራሁኝ ይኸው ማንም እኮ አልረዳትም። ሁሉም ዩቲዩበር የሁሉም ቲክቶከር ነው እንጂ እንትን ሸር ያደረገላት ብር የረዷት አይመስለኝም። ስለዚህ እንደዚህ አይነት ነገር ካረጉ ደግሞ ከድርጊታቸው ተቆጥረው ካላቸው ልጆቻቸውን መላክ ካላላቸው ደግሞ ልጇን አንጠልጥላ ኢትዮጵያ መግባት ሲገባት በሶሻል ሚዲያ ልክ ጀብድ እንደሰራኝ ጥሩ ነገር እንደሰራኝ ባል የሚባል ነገር አለኝ፣ ትዳር የሚባል ነገር አለኝ፣ ልጅ አለኝ፣ ተደፍሬ ነው ወንድ ልጅ ፊት አልሰጡት አይደፍራትም። እንደዛ ከሆነ በእርግጥ እኔ ልጁን አንዴ ሁለት ወንጀል ትስራ እያልኩ ሳይሆን ሆነ አይደል እንዴ ጓደኛዬ አስወርዳለ እያለ አይደል እንዴ የዚና ልጅ ምን ያደርግላት? በእርግጥ ሰው መግደል ወንጀል ነው፣ ሁለተኛ ወንጀል ነው። እና አስባበትና ፈልገው ሰጥታ እንደገና ነፍሰ ጡር ከሆነ በኋላ እንደገና እየየ እኔ በኮሜንት ላይቭ ላይ ገብታ ማለት ነው በኮሜንት ሲጠይቋት እያየሁ ነበረ። ባልሽ ኢትዮጵያ አይደል ያለው፣ ባልሽ ኢትዮጵያ አይደል ያለው ይሏታል። ኮሜንቱን ባላየ ተዘላለች ማለት ነው። ባላየ ተዘላለች ደግሞ አብሽሬ እንረዳሻለን ምናምን የሚላትን ተወዳለች። አይዞሽ ህይወት ለደካሞች አጭር ናት እና ጠንካራ ሁኚ፣ ለምንድን ነው እንደዚህ የምትሆነው፣ ለምንድን ነው የምታለቅሽው ሲሏት የሚውት ታረጋለች ማለት ነው። እና ከእንደዚህ አይነት ነገር አንደኛ ትታደጋላችሁ። ጠለብ ያላችሁ እህቶች አድባችሁ ስራችን ስሩ። አላህ ይጠብቃችሁ ባላችሁበት፣ እኛንም አላህ ይጠብቀን ወጥቶ ከመቅረት አላህ ይጠብቀን ሁላችንንም። የዛሬው እንግዲህ ይሄንን ይመስላል። አዲሶችም ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ፣ ነባሮችም ደግሞ ሼር ያደረጋችሁ ቪዲዮውን አበረታቱኝ እላችኋለሁ ውዶችዬ። ስለነበረን ቆይታ ከልብ አመሰግናለሁኝ። አላሁ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ሁላችሁንም ባላችሁበት ሀሳባችሁን አሳክቶ ለሀገራችሁም ያበቀን አላህ አድርገን። ለአላህ ብዬ ወዳችኋለሁ። ሰብስክራይብ ማድረግ አትርሱ። በቅንነት ስወዳችሁ ቅመሞችዬ ሰብስክራይብ አድርጉኝ።
ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ጥሩ ጥሩ ነገር ለመልቀቅ እሞክራለሁኝ። ኢንሻአላህ እንግዲህ ሰው ቤት ያለ ሰው አይዲያ በመጣልኝ ሰዓት ጥሩ ነገር ለእናንተ ይጠቅማል የምላቸውን ነገሮች አስተላልፋለሁ። እስከዛው በያላችሁበት የአላህ ረህመትና እዝነት አይለያችሁ። ሰላማችሁ ብዙ ትትርፍ ይበል ውድ ሀገሬ ልጆች።